ያሎ ዘ ዳይሙ በከመይቤ ተንስአ። ክቡር አባታችን የልማት የፍቅር አባት መላከ አርያም ወመላከ ሳህል መንግስቱ ዘላለም የዚህ ቤተክርስቲያን አስተዳዳሪ፣ ክቡር የቤተክርስቲያኑ ምክትል አስተዳዳሪ፣ የተከበራችሁ ካህናት፣ ሊቃውንት፣ ምዕመናን፣ ሕፃናት የቅዱስ ሚካኤል አምላክ እግዚአብሔር ሁላችንን ይባርከን። እስቲ ቅዱስ ሚካኤል በሉ፣ ስሙን ጥሩት ሁላችሁ። ቅዱስ ሚካኤል ክንፉን ዘርግቶ ይጠብቀን፣ ከክፉ ነገር ሁሉ ይሰውረን፣ በረድኤቱ አይለየን። ዛሬ ታላቁ መልአክ ቅዱስ ሚካኤል ወርሃዊ በዓሉ ነው። የአባታችን የአቡነ ተክለ ሃይማኖት ደግሞ ደብረ ሊባኖስ ፍልሰተ አጽማቸው ነው። ዮሐንስ አፈወርቅም በዛሬው ዕለት አባታችን ትልቁ ሊቅ እረፍቱ ነው። የሁሉም በረከት ይደረብን። እዚህ የለም እንደተናገረ ተነስቷል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ነው። 50ውን በሙሉ እንደ እሑድ ቀን ነው። አሁን እንግዲህ ዘንድሮ ከሚያዝያ 4 እስከሚመጣው እስከ ጊዮርጊስ ዕለት እስከ ግንቦት 23 ቀን ድረስ አንድ ዕለት አድርገን ነው የምናከብረው። ዛሬም ቀኑ ረቡዕ ነው። ጠዋት የተቀደሰ እንደ እሑድ ስለሚታይ ነው። ትንሣኤው በሙሉ ከእሑድ ሰንበት ስለሚለው አሁን ረቡዕ ዛሬ ጠዋት የተቀደሰው እና ምንድን ነው ጌታችን ኢየሱስ ክርስቶስ እዚህ የለም እንደተናገረ ተነስቷል ማለት በመሰረቱ ትንሣኤውን የተናገረው ጌታ ኢየሱስ ክርስቶስ ነው። እነሳለ ያለ እሱ ይቤ እግዚአብሔር ይዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒት እግዚአብሔር እነሳለሁ አለ። ሬስ መድኃኒትን አደርጋለሁ፣ ዋግድ ቦቱ በዲያብሎስም እፈርድበታለሁ። ወተንሳ እግዚአብሔር ከመዘንቃ ምነዋም ወከማህያ ወህዳገዌ ወቀተለ ጸሮ በድሬው እስካረ ወይኑ እንደተወ ጎልማሳ ፈጥኖ እግዚአብሔር ተነሳ። በኋላ በተተከለ መስቀሉ ዲያብሎስን ድል ነሳው። ቀድሞ ጌታ ሰው ከመሆኑ በፊት በነቢዩ ዳዊት የተነገረ ነው። እንደሚነሳ ደግሞ ራሱ በዘመነ ስጋዌ በመዋዕለ ስብከቱ ይህን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን አንጸዋለሁ ስለ ስጋው ተናገረ ነው የሚለው። እንደገና ደግሞ በማቴዎስ ወንጌል በምዕራፍ 12 ቁጥር 42 ላይ ነቢዩ ዮናስ በአንበሪ ሆድ 3 መዓልት 3 ሌሊት በከርሰ አንበሪ ባህር ውስጥ ቆይቶ እንደወጣ እኔም 3 ቀን 3 መዓልት ሙቼ እነሳለሁ። ይህ እንግዲህ ነፍሴን ላነሳት ስልጣን አለኝ እንደተናገረ ቅዱስ መልአክ ነው የተናገረው። እንደተናገረ አስቀድሞ ከመነሳቱ በፊት የተናገረ እርሱ ነው። እንግዲህ ጌታ ኢየሱስ ክርስቶስ በዕለተ ዓርብ ምሽት ዮሴፍ ኒቆዲሞስ ዮሴፍ ጨርቅ ገዛ ይላል። ከፈን የገዛ ዮሴፍ ነው። ኒቆዲሞስ ጋር ሆነው ዮሴፍ በገዛው ጨርቅ ከመስቀል ላይ አውርደው ጌታን ሲከፍኑት እናቶች ነበሩ። ከመስቀሉ ስር የዋሉ እናቶች 13ቱ ሕማማተ መስቀል ሲፈጸም ዓይን ባይን ያዩ እናቶች፣ ጌታ ሲከፈን ያዩ እናቶች እህቶቻችን የእነሱን በረከት ይስጣቸው። አሜን በሉኛ እናቶች። አሁን እዚህ የመጣችሁትን ጌታን እንዳዩት እንደ ቅዱሳት አንስት ያደርግላቸው። ወንዶችን ደግሞ ጌታን እንደከፈኑት እንደ ዮሴፍ እንደ ኒቆዲሞስ ክብራቸውን ከፍ ያድርግላቸው። አንድ መጽሐፍ ምን ይላል? ባይታወር ሲሞት ድሃ ሲሞት አሁን በየመንገዱ ሲሞት ከፈን ገዝቶ የሚቀብር ሰው ክብሩ እንደ ዮሴፍ ነው ይላል። የትኛውም አካል የክርስቶስ ድሃም ይሁን ሀብታም ይሁን የትኛውም አካል በክርስቶስ የከበረ ነው። በ40 ቀን የተጠመቀ በ80 ቀን የተጠመቀ እና ሰው ሲሞት ጤንነቱን ጠብቆ መሸሽ አያስፈልግም። በከፈንም በመቅበርም በመሸኘትም መተባበር ዮሴፍ ኒቆዲሞስን መምሰል ነው ብሎ መጽሐፍ ይናገራል። እና ዮሴፍና ኒቆዲሞስ ከፍነው ሲከብሩት እናቶች ነበሩ። ጌታ ሲቀበር መቃብሩ በድንጋይ ሲገጠም መቃብሩ ከተገጠመ ጌታ ከተቀበረ በኋላ አይሁድ ክፉዎች ናቸው። እነሳለሁ ስላለ ስለሚነሳ መቃብሩ ይቆለፍ ተብሎ ያ ትልቅ ድንጋይ መጥተው ገጠሙት ነው የሚለው።
መቃብሩ ከተከደነ በኋላ እንደገና በጲላጦስ የሮሙ የቅኝ ግዛት ወኪል ጌታ ሲሰቀል የነበረው ኢየሩሳሌምን ያስተዳድር የነበረ ጲላጦስ በጲላጦስ ማኅተምና በአይሁድ ማኅተም የጌታ የኢየሱስ ክርስቶስ መቃብር ታሽጎ ነበር እና ጌታ ከሞት ሲነሳ እንግዲህ የምታሰቡበት ትንሣኤው ዋናው ትምህርቱ ቅዱስ ሚካኤል የነገረን ነው። ጌታ ከሞት ሲነሳ መቃብሩ እንደተቆለፈ እንደታሸገ እንደተዘጋ ነው የተነሳ። ክርስቶስ ከሙታን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን። የመምህራን የሚተረጉሙት ይህ ነው። በታላቅ ስልጣን ከሙታን ተለይቶ ተነሳ ሲባል ከተቆለፈ፣ ከተዘጋ፣ ከታሸገ በማይመረመር መለኮታዊ ስልጣኑ በእግዚአብሔርነቱ ወተንሣእኩ እስመ እግዚአብሔር አንሣእኒ በእግዚአብሔርነቴ አስነሳኝ አምላክነቴ አስነሳኝ ማለት ነውና ከተቆለፈው መቃብር ነው የተነሳ። ይህ ማለት ምንድን ነው? ሲወለድም ሕትምት ከሆነች ማኅተመ ድንግልናዋን ሳይለውጥ ከድንግል ማርያም ድንግል እንደሆነች ተጸንሶ ድንግል እንደሆነች የተወለደ ጌታ ሊቁ ምን ይላል? ወበከመ ኢያርኀወ ማኅተመ ድንግልናሃ ለእሙ ከማሁ ተንሥአ እመቃብር ሕቱም ነው። የእናቱን ድንግል ማርያምን ማኅተመ ድንግልና ሳይለውጥ ተጸንሶ ድንግል እንደሆነች የተወለደ ከተዘጋ መቃብር ነው የተወለደ የተነሳ። ለዚህም ምስክሩ ዋናው ጌታ ከተቆለፈ መቃብር እንደተዘጋ ምስክሩ በስምንተኛው ቀን ነው የሚለው አይሁድን ፈርተው 11 ሐዋርያት ቤት ቆልፈው ዘግተው ሳለ መስኮቱ በራፉ በተዘጋ ቤት ጌታ ገባ ይላል። ቤታችሁ ይግባላችሁ። በተዘጋ ቤት ገባ። ሐዋርያት አይሁድን ፈርተው ሳለ ሰላም ለእናንተ ይሁን ብሎ ከተቆለፈ ቤት ከተዘጋ ቤት ገብቶ ሰላሙን ያወጀ ጌታ ከሞት ሲነሳም ከተቆለፈ መቃብር ነው የተነሳ። እንግዲህ መቃብሩ እንደተቆለፈ ነበረ ጌታ የተነሳው እንዳልኳቸው ከዝግ መቃብር ነው። ኋላ እናቶች ጌታ ሲከፈን ያዩ እናቶች ቀደም ብለው በሌሊት የጌታን ሥጋ በእስራኤል ልማድ ሰው ሲሞት ያው ሽቱ ስለሚቀባ የጌታን ሥጋ ሽቱ ለመቅባት እናቶች ወንጌሉ ነው የሚናገረው። ምንም እኔ የምጨምረው ነገር የለም። የምታነቡትን ነው መግራቸው። ቀደም ብለው እናቶች የጌታን ሥጋ ሽቱ ለመቅባት ሌሊት ቀደም ብለው ወደ ጌታ መቃብር መጡ ነው የሚለው። ቀደም ብላችሁ ቤተ እግዚአብሔር የምትመጡ እናቶች የእነሱን በረከት ይስጣቸው። እናቶች ቀደም ብለው በጨለማ ይላል በጨለማ ሲመጡ እና በዚያ በጨለማ ውስጥ የቅዱስ ሚካኤል ድምፅ ተሰምቷል። አንትንሰ ኢትፍርሃ እስመ አነ አአምር ከመ ተሐስሳ ክርስቶስ። የቅዱስ ሚካኤል ድምፅ ነው። እናንተስ አትፍሩ፣ የተሰቀለውን የኢየሱስ ክርስቶስን እንደምትፈልጉ አውቃለሁና አትፍሩ። በጨለማ ውስጥ የሚደረግ ጉቶ ሁሉ ወይም ጅብ ወይም አውሬ ወይም ከጨለማ የሚጠበቅ ወይም ቁም ወይም የሚዘርፍ ወይም የሚደበድብ ወይም የሚባላ የሚናከስ ነገር ነው የሚያስፈራ አይደለም። እናቶች ግን በጨለማ ሲሄዱ ከጨለማ ውስጥ የሚያስፈራ ድምፅ ሳይሆን አትፍሩ። እስቲ ይህን ድምፅ ያሰማል መድኃኒዓለም። አሁን ምንድነው ዘመናችን የሚያስፈራበት ዘመን እንዳሆኑ ያለ የጨለማ የእኛ ነገር ብቻ ትመልከቱ። አሁን የማይፋጅ የማይባል ዓለም የለም። ሁሉ ሲታኮስ ሲጋደል እሳት ሲያያዝ ነው የምታወት ዓለምን። ዛሬ ሰላም ያለው ዓለም የለም። ሁሉ ዓለም የጨለመ እንደገና የሚያስፈራ የሚያባባ ለጉዞ ያስቸገረ ዘመን ነውና በዚህ የጨለማ ዘመን አሁን ጠዋት ፈልጋችሁት የመጣችሁ የመልአኩ ቅዱስ ሚካኤል አትፍሩ ይበላችሁ። እስቲ አሜን በሉ። አትፍሩ ይበላችሁ፣ ያረጋጋችሁ። እናቶቻችን ድምፁን ያሰማችሁ። በጨለማ ውስጥ አትፍሩ። እዚህ አትፍሩ የሚል ድምፅ አለ። ቆዩት እዩትማ ነው እንጂ እንደገና የጌታን መቃብር የሚጠብቁ ይላል እዚህ በማቴዎስ አሁን ከጠቀስኩት ላይ ጦር የለበሱ በጦር የለበሱ 4 ጭፍራ ከጌታ መቃብር ላይ ተኮልኩለው ነበረ ነው። እነዚህ የተኮልኩለው ወታደር ሆነው ጦር ለብሰው ጉልበት አለን ብለው ከመቃብሩ ተኮልኩለው የነበሩ ወታደሮች ወይም ግርማሁ ተሐውኩ ሐራ ወኮኑ ከመ አብድንት ይላል።
ወኮነ አብይ ድልቅልቅ እስመ መልአከ እግዚአብሔር ወረደ ወአንኰርኰራ ለይእቲ። በዚያ ቦታ ትልቅ ንውጽውጽታ ሆነ የእግዚአብሔር መልአክ ከሰማይ ወርዷልና ካለ በኋላ ጌታ ተቀብሮበት የነበረውን ድንጋይ ፈነቀለው ይልና ወኮኑ ሐራ ከመ አግድንት በድን ሆኑ። ጦር የለበሱ ሰዎች በድን ሆኑ ይላል። እግዚአብሔርን ስለማይወዱ በድን ሴቶች አይዟችሁ ሲባሉ ጦር የለበሱት ወኮኑ ከመ አግድንት የሚለውን ትርጓሜውን ብታዩት ከመ የተጨመረ የሰርኩሌሽን ደማቸው ስለሚሰራ እንጂ የደነዘዘ ሊቀበር የረሳ መቃብር ሊገባ የተዘጋጀ ሬሳ ሆኑ ነው የሚለው። እግዚአብሔርን የማይወድ ሰው በድን ነው። ታምናላችሁ? በዚህ ከበድንነት ያውጣችሁ። በድንነት ያው ጸጋ ነው በጊዜው ሲመጣ፣ ግን በድን ማለት እያሉ ከእግዚአብሔር መለየት፣ ክፉ መሆን፣ ውሸተኛ መሆን፣ ወሬኛ መሆን፣ ሐሜተኛ መሆን ይህ በድንነት ነው። ከክርስቶስ መለየት ራሱ ክርስቶስን አለማወቅ። አሁን እነዚህ ወታደሮች ጦር ለብሰው ወደ በድንነት እንኳን እነሱ ልትልሉ ራሳቸው በድን ሆነው የት እንዳሉ የማያውቁ። እግዚአብሔር የሌለው ሰው በድን ነው። ከበድንነት ይጠብቀን። ዛሬ ሰው በሙሉ በድን ሆኗል። ዛሬ እግዚአብሔር የለች ነው። አብዛኛው የማይጾም ነው፣ አብዛኛው የማይጸልይ ነው። እና እነዚህ ወታደሮች በድን ሆነው ነበረ። የእግዚአብሔር መልአክ መጣና ግን ድንጋዩን ቅድም እንዳልኳችሁ ጌታ ከሞት ሲነሳ ከተቆለፈው ስለተነሳ ዝግ ስለነበረ ዝግ የነበረውን ከባዱን ድንጋይ ቅዱስ ሚካኤል ወአንኰርኰራ ለይእቲ ወንጌሉ ቅዱስ ሚካኤል ድንጋዩን ከባዱን ነገር ፈነቅለው ይላል። በዚች ቤተክርስቲያን ተሰብስባችሁ ስትጸልዩ ያረፈዳችሁት ሁሉ የከበዳችሁን ነገር መልአኩ ያንሳላችሁ። የከበዳችሁ ነገር አለ አይደለም? ይመን ዛሬ ያልከበደው እንግዲህ ያው ውሸተኛ፣ አልዋልተኛ፣ ፖለቲከኛ ለምን ምንድን ነው የሚያጨረብር የሚያምታታ ነው ዛሬ ይሞላለት። እኛ ግን ሁሉ ጠቦብናል፣ ሁሉ ከብዶናልና ወአንኰርኰራ ይህችን ከባድ ነገር በየቤታችሁ በየህሊናችሁ ያላችሁትን ሁሉ ከባዱን ነገር ቅዱስ ሚካኤል ያቀልላችሁ፣ ያቀልላችሁ። የተዘጋውን ይክፈትላችሁ፣ የተዘጋውን ኑሯችሁን ይክፈትላችሁ። ድንጋዩን ፈነቀለውና ና ተራአያ፣ የሴቶች ነው። ና ተራአያ፣ ኑ እዩ። በግዕዝ ቋንቋ የሴቶች አንቀጽ ይለያል። ና ተራአያ፣ ኑ እዩ። ሀበ ተቀብረ፣ የተቀበረበትን ሀባውን ተሳቢ ነው የሚሆነው። ና ተራአያ ሀበ ተቀብረ፣ የተቀበረበትን ኑ እዩ፣ እርሱ ከዚህ የለም። እንግዲህ ቅድም ያልኩት ያሎ ዜ ዳይሙ ታይሙ በከመ ይቤ ተንሳ ኑ እዩ ብሎ መጀመሪያ ትንሣኤው በመላክ የእግዚአብሔር ትንሣኤ የክርስቶስ ትንሣኤ የተነገረ በውሸተኛ ሰው አይደለም፣ በስጋዊ በደማዊ አንደበት አይደለም። መጀመሪያም እሱ ባለቤቱ ነው የተናገረ፣ መነሳቱን ደግሞ ለሰዎች የተናገረ የእግዚአብሔር መልአክ ተነስቷል ብሎ የሰሙ ደግሞ እናቶች ናቸው። ትንሣኤው መጀመሪያ ከማንም በፊት የተነገረ ለእናቶች ነው። እህቶቻችን ዛሬ እናንተ ቀን ነው፣ ደስ ይበላችሁ። ትንሣኤያችሁን ያሰማችሁ፣ ትንሣኤያችሁን ያሰማችሁ፣ መልአኩ ያናግራችሁ። አሜን ወለኛ። በዚች ቤተ መቅደስ ያላችሁ እናቶች፣ እህቶች፣ ልጆች፣ ወጣቶች በእውነት በዚች ቤተ መቅደስ ያላችሁት ሁሉ መልአኩ ሚካኤል አናግሮ አረጋግቶ ይስደዳችሁ። ተረጋግታችሁ ነው የምትሆኑ። ዝም ብላችሁ ደክማችሁ አይደለም የምትመለስ እና ኑዩ አላቸው ባዶ መሆኑን ሁራ ወነግራሁ ሂዱ ከሞት እንደተነሳ ሄዳችሁ ለደቀ መዛሙርቱ ንገሯቸው ብሎ መልአኩ አዘዛቸው። እንግዲህ ሂዱ ለደቀ መዛሙርቱ ንገሯቸው ማለት ደግሞ ይሄ ደግሞ ድባብ አለ በመብራት ደቀ መዛሙርቱ በዚህ በማቴዎስ ወንጌል በምዕራፍ 9 ላይ ማቴዎስ ምዕራፍ 9 ኋላ ቤታችሁ ይሁት የዮሐንስ ደቀ መዛሙርት ጌታ ምንድን ነው ያሉት? እኛና ፈሪሳውያን የና ዮሐንስ ደቀ መዛሙርት እኛ ሐሙስን ማክሰኞን እሑድን በጊዜያ በኦሪቱ ሕግ ስንጦም ያንተ ተማሪዎች የማይጦሙ ስለምንድን ነው አሉት። ጌታ ሲሉት ሙሽራው እያለ ሙዚዎች አይጦሙ፣ ሙሽራው ሲወሰድ ሙዚዎች ይጦማሉ ብሎ ነግሯቸው ስለነበረ ጌታ በተቀበረበት ምሽት ይላል ሐዋርያት ማዕድ ሰሩ ሊበሉ። ኋላ ሐዋርያው ያዕቆብ የሚባለው ትልቁ እነሳለሁ ስላለኝ ጌታዬ ትንሣኤውን ሳልሰማኔ አልበላም ማለት። እንግዲያስ እኔም አልበላም ምን ይመጣ አፍሎት የሚባለው ይሄ ሄዱ ንገሯቸው ማለት እህል ሊቀምሱ ነው። ሐዋርያት 3 ቀናቸው ነው ካከፈሉ እና
ሂዱ ንገራቸው ማለት ሂዱ ኋላ ጌታ ተነስቷል ብለው እናቶች መልካሙን ያናግራቸው። እህቶች እንደው ከክፉ ካልዋልታ አውጥቶ እውነቱን ያናግራቸው። አልዋልታኝም ነው ውሸት መናገር፣ እውነቱን ነው መናገር። የእናቶች ጠባይ የእነ ማርያም መግደላዊት የእነ ማርያም ባውፍልያ እውነቱን ነው የተናገሩ። በእውነት መኖር በእውነት ይሄ ባሉባልታ በሐሜት በምቀኝነት በሌለ ባልተሰማ ነገር ማውራት እህቶቻችን በእውነት ወንጌልን ስሙ። ያልተሰማ ነገር እገሌ ያለ ብሎ ሰውን ማጣላት አይገባም። የሚወራ ግን ስለ ክርስቶስ ነው ማውራት ያለባቸው። ክርስቶስ ሕይወት ነው። ወንስቲ ሁላችሁ ክርስቶስ ሕይወት ነው። ክርስቶስ ጌታ መድኃኒት ነው። ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ አምላክ ነው። ይህን ነው መናገር ያለባቸው እና ከሙታን ተለይቶ ተነስቷል ብለው ደው ለሐዋርያት ሲነግሩ እስቲ እንይ ብለው ሐዋርያት እየተሯሯጡ ወደ መቃብሩ መጡ። ወንድሞቻችን ደግሞ የነሱ በረከት ይስጣቸው። ዛሬ በረከታችን የእናንተ ነው። መልአክ ወዳለበት ሐዋርያት እየተሯሯጡ ሲመጡ ዮሐንስ ወጣት ነው፣ ቀድሞ ከመቃብሩ ደረሰ። ጴጥሮስ ሽማግሌ ስለነበረ ተከትሎ ደረሰ። እንግዲህ ያው አልገባም እንደደረሰ ይላሉ መምህራን። ካህኑ እያለ ዲያቆኑ መግባት የለበትም፣ ጳጳሱ እያለ ካህኑ መግባት ተብሎ ይተረጎማል በመምህራን እና ጴጥሮስ ገባ ወደ መቃብሩ። ወደ መቃብሩ ቅዱስ ጴጥሮስ ሲገባ ዮሴፍ የገዛው ጌታ ተከፍሎበት የነበረው የከፈን ጨርቅ ከመቃብሩ ውስጥ ተጠቅልሎ ታየ። ዮሐንስም ገባ አየ፣ አመኑ ትንሣኤውን ይላል። እንግዲህ የከፈኑ ጨርቅ መቃብር ውስጥ ተገኘ። ወሰባናኒ ጥብሉና ወንጌሉ የሚለው የከፈኑ ጨርቅ የከፈኑ ልብስ በፍታው ንጹሕ ልብስ በመቃብር ውስጥ ተገኘ። ጌታ በተሰቀለበት ዕለት ጌታን የሰቀሉት ሰዎች ልብሱን እንደተካፈሉ ታውቃላችሁ አይደለ? ልብሱን በዕለተ ዓርብ ራቁቱን ነው ጌታን የሰቀሉት። እኛን ጸጋ ያለብሰን ዘንድ እሱ ራቁቱን ነው እኛን አክሊል የብርሃን አክሊል ሶፍ ደፍቶ ራቁቱን ነው የተሰቀለ። ዮሴፍ የገዛው ጨርቅም የተገኘ ከመቃብር ውስጥ ነው። ጌታ ከሞት ሲነሳ የለበሰው ምንድን ነው? አሁን ይሄ የቤተክርስቲያን ትምህርት ነው። ይመና ጌታ ከሞት ሲነሳ እንዲህ ነው። ትንሣኤከ ብርሃነከ ፈኑ ድቤነ ትንሣኤከ ለእለ አመኑ። ጌታ ከሞት ሲነሳ ዋደገ ንዴተ እላዌ ገባ ወተመይጠ ሀበ ስብሐቲሁ ወክብሩ። ጌታ ከሞት ሲነሳ ጨርቅ አይደለም፣ እሱ እግዚአብሔር ነው። ልብሱ ብርሃን ነው። ልብሱ እሳት፣ ክዳኑ እሳት ይላል። እሱ ራሱ ብርሃን ዘይም ብርሃን ስለሆነ መድኃኔዓለም ከሞት ሲነሳ ጨርቅ የሚቀደድ የሚያልቅ አይደለም፣ ብርሃን ነው የሆነው። ያብራላችሁ ትንሣኤውን ጌታ ብርሃን ያለው። እንግዲህ ጌታ ከሞት ሲነሳ ብርሃን ነው የሆነው። እሱ እግዚአብሔር ነው። ከዚህ በኋላ ትሕትና የለም መድኃኔዓለም እና ይህ የትንሣኤው ትምህርት በጣም ትልቅ ትምህርት ነው። ይመናል የሚተረጎመው በቤተ ክርስቲያን አሁን 50 ቀን ሙሉ እንዳንድ ቀን እና የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ነጭ ለብሶ ታየ ይላል። ብሩህ ልብስ ለብሶ ታየ የእግዚአብሔር መልአክ። ብሩህ ልብስ ቅዱስ ሚካኤል ብሩህ ልብስ ለብሶ ታየ ማለት ወርኃ ትፍሥሕት ወርኃ ተድላ በኵረ ኮነ እሙታን በከመ ሕይወቱ ውእቱ። እሱ ለእኛ ሁሉ በኵር ሆኖ አሳየን። የእኛን ሥጋ ለብሶ በኵር ሆኖ ተነሳ። ቅዱስ ሚካኤል ነው ትንሣኤውን መልአክ ነው የነገረንና ቅዱስ ሚካኤል ዛሬ ለእናቶች ብሩህ ለብሶ የታየ መልአክ እዚህ ላላችሁትም ያብራላችሁ። ቅዱስ ሚካኤል ታላቅ መልአክ ነው። እንግዲህ ትንሣኤው በዚህ በሰሙነ ትንሣኤ ሐዘን አይታወጅም ይላል የሰለስቱ ምዕት ቀኖና። በሰሙነ ትንሣኤ ጾም የሚያውጅ ምህላ የሚያውጅ ሱባኤ የሚያውጅ ካህን ከቤተ ክርስቲያን ይባረር። በሰሙነ ትንሣኤ ጾም የለም። በሰሙነ ትንሣኤ ምህላ የለም። በሰሙነ ትንሣኤ ሐዘን የለም። ተፈሳይነ ወተሐሰይነ በኩሉ መዋዕል ፍጹም ደስታ እናደርጋለን ተብሎ የተዘመረበት ዕለት ነው። እንግዲህ ጌታ 3 መዓልት 3 ሌሊት ከሞተ በኋላ ሞትን ድል አድርጎ በባሕርይ መለኮቱ ከሙታን ተለይቶ ተነሳ። 3 ቀን የሚሞላው እንዴት ነው? እየሰማችሁ ይሄ 3 ቀን በደንብ ያዘዋል። 3 ቀን ጌታ በዕለተ ዓርብ 6 ሰዓት ተሰቀለ። 9 ሰዓት እንግዲህ ትክክለኛ ቤተክርስቲያን የምትመሰክረው የቤተክርስቲያን ትምህርት ዋናው ትልቁ ትንሣኤው የሐዋርያት ትምህርታቸው መሰረት ትንሣኤው እመሰኬ የተንሥአ ክርስቶስ እሙታን ከንቱ ውእቱ ትምህርትነ ወአዲሃሎክሙ ውስተ ኃጢአትክሙ። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በአንደኛ ቆሮንቶስ በምዕራፍ 15 ላይ የቤተ ክርስቲያን የትምህርት መሰረት
ተወለደ፣ ተጠመቀ፣ ሞተ ተብሎ ይቀር ትልቁ ተነሳ የሚለው ነው። እና እንግዲህ 3 መዓልት 3 ሌሊት ብለን የምንቆጥረው እንዲህ ነው። መምህራን የሚቆጥሩትን በደንብ ከያዛችሁ ያዙ ይመናል። አሁን ምንድነው 3 ቀን የሚሞላው በጸሎተ ሐሙስ ምሽት ይላል አንዳንድ መምህራን። ጌታ ለሐዋርያት ይህ ሥጋዬ ነው ህብስቱን፣ ይህ ደሜ ነው ብሎ ወይኑን ሥጋው አድርጎ በነገ የሚሆነው እንደ እግዚአብሔርነቱ አቀብሎ ከርሰ ሐዋርያትን መቃብር አድርገው ከሐሙስ ጀምረው የሚቆጥሩ አሉ። ከጸሎተ ሐሙስ ግን ደግሞ መምህራን ደግሞ የሚቆጥሩ 3 መዓልት 3 ሌሊት የሚባለው ዓርብ ጧት ከ1 ሰዓት እስከ 6 ሰዓት ቀን ነበረ። ጌታ 6 ሰዓት ሲሰቀል መጨለሙ ታውቃላችሁ አይደል? ሰምታችሁ ጨለማ የሚባል ከ6 ሰዓት እስከ 9 ሰዓት ጨለማ መሆኑን ያው ዕለት ቤተክርስቲያን የምትናገረው ነው። ይህች ጨለማ 1 ሌሊት ትባላለች በቤተክርስቲያን ትምህርት። ከ6 ሰዓት እስከ 9 ሰዓት የነበረችው ጨለማ 1 ሌሊት፣ ከ1 ሰዓት እስከ 6 ሰዓት የነበረችው የፀሐይ ጊዜ 1 ቀን ይባላል። 1 ቀን 1 ጨለማ ማለት ሙሉ ቀን ማለት ነው። ቀንና ቀን ሌትና ቀን ሲደመር ዕለት አይደለም የሚሆነው። ይቺ 1 ቀን ትሆናለች። ከ9 ሰዓት በኋላ ጌታ ነፍሱን ወደ ስጋው ነፍሱን ከስጋው ሲለይ ብርሃን ተመልሷል። ከ11 ሰዓት ይቺ ብርሃን 2ኛ ቀን እየሰማችሁ የቀላል ነገር ኤሌመንታሪ ሆነ። ይቺ ከ9 ሰዓት እስከ 12 ሰዓት ያለው 2ኛ ቀን ይባላል። የዓርብ ሌሊት 2ኛ ሌሊት ይባላል። አሁን 2 ቀን አገኘን አይደለም? ከሰማችሁ 2 ቀን የቀላል ነገር ያዙ። የጌታ ትምህርት ነው። እንደገና የቅዳሜ ቀን ስንት ቀን ይባላል? ቅዳም ሱር 3ኛ ቀን ይባላል። የእሑድ ሌሊት 3ኛ ሌሊት ይባላል። ትንንሽ እንዳይሆኑ መዓልት ይስሕቦ ለሌሊት ወሌሊት ይስሕቦ ለመዓልት ተብሎ እና 3 መዓልት 3 ሌሊት ከሙታን ተለይቶ በ3ኛው በተቀበረ በ3ኛው ቀን ከሙታን በባህርየ መለኮቱ በስልጣነ መለኮቱ ከሙታን ተለይቶ ተነሳ። ለዚህ ነው የምንሰግድለት ይመናል። ይህን ነው የምናመልከው። እሱ ይባርከን፣ ሁላችንም እሱ ይጠብቀን። ዛሬ እንግዲህ ሚካኤል ታላቁ መልአክ አባታችን አቡነ ተክለ ሃይማኖት እዚህ ተክለ ሃይማኖት ወለ ሁላችሁ ዛሬ ደብረ ሊባኖስ እኔ ያብሱ ቅዱስ ግን አብዛኞቻችሁ ልጆች ናቸው። አንድ ቢጫ የሚለብሱ ጳጳሳት ታውቋቸው አቡነ ተክለ ሃይማኖት በደርግ ዘመን የነበሩ ዕጣን የሚሸጡ ፖለቲካ የማይሸጡ አባት ነበሩ። በእሳቸው ዘመን እኔ ቤተ ክህነት ሰርቻለሁ 3 ዓመት ከእሳቸው ጋር ደብረ ሊባኖስ እየሄድ ገድል የምንተረጉም እኛ ነበር። እና በዛሬው ዕለት አባታችን አቡነ ተክለ ሃይማኖት አጽማቸው የፈለሰበት ዕለት ነው። አጽማቸው የፈለሰው ከተቀበሩ ከ57 ዓመት በኋላ አባታችን አቡነ ተክለ ሃይማኖት በዛሬው ዕለት ምንድነው ትንሽ ቤተክርስቲያን እዚያች ተራራ ደብረ ሊባኖስ ሄዳችኋላችሁ? ተራራው ስር አለች የጸለዩባት 7 ዓመት ዘግተው እዚያ ነበር ቤተክርስቲያኑ የነበረ። ታቦቷ ደግሞ ዘዋት የመነኑ ሲመንኑ ታቦቷን ይዘው ነው የእመቤታችን ታቦት ይዘው ሀብታቸውን መጽውተውና እንጂ ቤተ መስቀል የሚባለው ምትኖር ታቦቷን እንደውም ትልቅ እሳቸው የጸለዩባት የነበረችው ታቦት ደብረ ሊባኖስ አሁን መንገዱ እንደምታውቁት አስቸጋሪ ነው እንጂ ብትሄዱ የሚሰራ የእመቤታችን ቤተክርስቲያን አለ ከገዳሙ አጠገብ። ቀብረዳቸው አታውቁ? ያቺ ታቦት እሳቸው የጸለዩባት ታቦት ናት። እና ምንድነው ያሉ አባታችን ዛሬ ግንቦት 12 ቀን ተክለ ሃይማኖት አባቴ የሚለኝ ከየአውራጃው ከኢትዮጵያ አውራጃዎች ይምጣ እና አጽሜን ዛሬ ታፈልሱላችሁ ወደታች ወደ ሰፊው ይልና እንዲነም መንፈቀ ሌሊት ሲሆን ይላል። እሳቸው የተናገሩት ነው። ቤተ ክርስቲያኗ የምትበራዋ ቀንዲል ትጠፋለች። ቤተ ክርስቲያኑ ዝም ብሎ ይበራል፣ በብርሃን ይሞላል። በብርሃን የሞሉበት ዕለት ነው እኮ ዛሬ አባታችን። በብርሃን ሲሞላ እኔና ቅዱስ ሚካኤል መምጣታችን እወቁ፣ ያን ጊዜ መቃብሬን ክፈቱ፣ አጽሜን አንሱ ለሕዝቅያስ የተባለው ነው የነገሩት። እና በ57ኛው ዓመት አጽማቸው እንደተባለው ሌሊት ሲሆን መብራቱ ጠፋ፣ ቤተክርስቲያኗ በብርሃን ተሞላች። ልክ እንደተናገሩ ከቅዱስ ሚካኤል ጋር እሳቸው በረድኤት እንደመጡ ሲታወቅ አጽማቸው መቃብሩ ሲከፈት አጽማቸው ሲታይ ትኩስ ሬሳ የተገነዘው ሆኖ ተገኘ እና አጽማቸው ሲወጣ ሙት አንስቷል፣ ዕውር አብርቷል። ዛሬ
እና የበረከታቸው የቃል ኪዳናቸው ቀን ዛሬ ነው። አባታችን የእሳቸው በረከት ይደርባቸው። የአቡነ ተክለ ሃይማኖት በረከት አባታችን አቡነ ተክለ ሃይማኖት ከተቀበሩ ከ57 ዓመት በኋላ ዛሬ ግንቦት 12 ቀን ከላይ ከተራራው የነበረው አጽማቸው ፈርሶ የእመቤታችን ታቦት አሁን ቅዱሳን ሁልጊዜ የሚወዱ እመቤታችንን አሁን ሁሎቹ ቅዱሳን እመቤታችን ናቸው። ህይወታቸው የእነሱ ህይወት ድንግል ማርያም ናት። አባታችን አቡነ ተክለ ሃይማኖት ሲመንኑ ዘዋት የመነኑ የእመቤታችንን ታቦት እዚህ ሐይቅ ሁሉ ሲሄዱ እሷን ዘው ነው ያ ሁሉ መከራ ሲመጣባቸው ከጉያቸው የማይለዩባት ታቦት አሁንም ያለችው የጸለዩባት ታቦት ያም ሲያጥሩም ራሱ ህዳር 12 ቀን ህዳር 24 ቀን እንጂ የእመቤታችንን ታቦት ሲያጥሩ ነው ወደ ሰማይ የተነጠቁት። እመቤታችን ታቦት አጠገብ ሆነው በ9 ሰዓት ሲያሳርጉ ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው ሲሰግዱ ሰማዩ የተከፈተላቸው የእመቤታችን ታቦት ፊት ሆነው ነው የተከፈተላቸው። ሰማይ ወጥቶም የጸለዩ በዚህ ነውና እንግዲህ አባታችን በረከት ይደርባቸው። ይሄ ነው።